ሰላም ሰላም፣ እንዴት ዋላችሁ? ሰላም ዋላችሁ? ውድ ያለነሽ ዩቲዩብ ተከታታይ እህት ወንድሞቼ፣ እናት አባቶቼ በሙላው ዓለም የምትኖሩት እህቶቼ እንዴት ናችሁ? ሙቀት እንዴት ነው? ስራ እንዴት አድርጓችኋል? ሙቀቱ በጣም እየጨመረ ነው። እግዚአብሔር ይጠብቀን። እንግዲህ ለሁላችንም እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እናንተ ጋር እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? ስራ እንዴት አድርጓቸዋል? ዩቲዩብ እንዴት ነው? ዩቲዩብ ተከታታዮች ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አበረታቱኝ፣ ማርያምን አበረታቱኝ። በእናንተ እርዳታ በእናንተ ሀሳብ አስተያየት ማርያምን ይኸው 700 ልገባ 20 ምናምን ይቀረኛል። ያችን ደግሞ ዛሬ እንደምንም ገብቻ አድራለሁ። እናንተ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እህቶቼ ወንድሞቼ አበረታቱኝ። እና አሁን የመጣሁበት ምንድነው እንዴው ወደ ቁም ነገሩ ልግባና ማለት ነው። ወደ ዩቲዩብ ቻናል ዘወር ስል እንግዲህ ሶሻል ሚዲያ ማታዩት ነገር የለምና ያው ታውቁታላችሁ። ናሆም እና ውብዬ እንግዲህ እስካሁን ድረስ ምንም አይነት ሰላም አላወረዱም። ትናንትና ናሆም ከሀገር ለመውጣት ሪፖርት አየር ማረፊያ ቦሌ ዓለም አቀፍ ሪፖርት ሄዶ ያው እንዳጋጣሚ ራሱን ስትወድቆ ነበር። ጥሩ ውብዬ መታ አትሄድም ብላ ይዛ ነበረ። ከዛ ይቺ ናርዲ የምትባል ደግሞ ተጣብቃ እንደማስቲካ አለቅም፣ እሱን ከለቀኩ ማርያም ወገቤ ይላቀቅ ነው ያለችውና ውብዬ ከህይወታችን ውጪ ብትላት ልትወጣ አልቻለችም። እውነት የሚመክራ ዘመድ ከሌለ እንደው ምከሯት በህግ አምላክ ማርያም ጥሩ አይደለም። እና ዛሬ ውብዬ ከናሆም ሲስተር ቤት ሄደችና ከሄሉ ቤት ማለት ነው። ናሆም ከሄሉ ቤት ነው ተኝቶ ያለ። እዛ ስትሄድ ውብዬ ጋር የሆነ ልጅ አለ ድንጋራስ የሆነ ነገር ደግሞ እሱ ዝም ብሎ ቂጥ ለቂጥ ይዞራል። እንግዲህ እውነት አለኝ ነው የሚለው። ከዛ ያቺ ደግሞ ናርዲ የምትባል በናሁም እግር እየተቀምጣለች። ውብዬ ስትል እውነት ነው። እኔም ባሌ ጋር ተቀያይሜ በሷ ምክንያት አሁንም ሰድ ከሷ ጋር ባገኘው የሚሰማኝን ስሜት እንግዲህ ያው ልነግራቸው አልችልም። የ5 ዓመት ትዳር በቀላል ሊፈታ አይገባውማ። እባክሽ አንቺ ናርዲ የምትባይ ሴት ከህይወታችን ልቀቂ ስትባይ መልቀቅ አለብሽ። ውብዬ ባሏ አልተነጋገር ከባሏ ጋር ልትወያይ ከባሏ ጋር ልታወራ ስትመጣ አንቺ ለምንድን ነው ልጁ ካልወጣ አልወጣም እና ይሄ ጥፋተኛ አይደለም የምትይ? ጥፋተኛ ነው እንጂ እንዴት ነው ጥፋተኛ አይደለም የምትይው? አንቺን ተከትሎ መውጣቱ እኮ ራሱ በጣም ጥፋተኛ ነው። አንድ ነገር እኮ ሰው ከሚስቱ ጋራ ነው መመካከር ያለበት። ሚስቱን አማክሮ ሚስቱን ይሄ ቢሆን ይሆናል ብሎ ነው እንጂ አንቺ ባልሽው እኮ አይደለም መሆን ያለበት። በእናትሽ ፕሊስ ስነ ስርዓትሽን ይዘሽ ከልጆቹ ህይወት ውጪ። ከባሌ ጋር ልነጋገር ነው፣ ከባሌ ጋር ላወራ ነው፣ ከህይወቴ ውጪልኝ ካለችሽ መውጣት ግዴታሽ መሰለኝ። አይደለም እንዴ? ነው ወይስ አንቺ እኔ ነኝ አባወራም ነው ወይ ምንድን ነው ስራሽ? እኔ አልጣመኝም። እንዲሁ ተግባርሽ፣ ንግግርሽ፣ ሁለመናሽ ሊጥመኝ አልቻለም። በእናትሽ ከዳራቸው ከህይወታቸው ውልቅ ብለሽ ውጥት በይ፣ ውልቅ በይ፣ ማርያምን ውልቅ በይ፣ ውልቅ በይ። ሂጂ ከባሌ ጋር ላወራ ካለችሽ ውጪ። እኔ እንደው ብዬ በሆን ማለት ነው ማርያም ጆሮ ግንድሽን በጣጥሻ ነበር የምጥልሽ። ምን ነው የወገብ ቅማል ሆንሽ እኮ ከናሁም ቂጥ ለቂጥ። ምን ነው እንደ የበሬ ጭራ ነው ከቂጥ ማይል ላይ ተለጥፎ ዲበልኩን ዘወር የሚል እንደ በሬ ጭራ ተለጥፈሻል። እንቀሳቀሳልሽ እኮ በእናትሽ። ታቸው ህይወታቸውን ይምሩ፣ ትዳራቸውን ያስተካክሉ፣ ልጆቻቸውን ያሳድጉበት። የሚወለደው ልጅም እየተወለደው ልጅም አባትን ፍቅር አይቶ ይደግ። አንቺ የአባትን ፍቅር እኮ ከባድ ነው። አባትን አልባ ማደግ እንደ አንቺ አታውቂም። እንደ አባት አልባ ማደግ እንዴት እንደሚገብድ እንዴት እንደሚጎዳ። ለምንድን ነው ከሰው ህይወት ገብተሽ ጥሉጥል የምትይ? ጥሉጥል አትይ፣ በቃሽ፣ ይቅርብሽ። አንቺ ይቅርብሽ፣ የራስሽን ህይወት ፈልጊ፣ አለቀ። በብር ምክንያት በተሳሳተ መረጃ መጣሽ፣ ትዳሩን በተንሽው። አሁን ደግሞ ሚስቲቱ ሰላም ልትለው ልታሳክመው ይሄ ቤቴ ነው ባሌ ነው ብላ ይቅርታ ልታደርግለት ከጥፋትህ ተስተካክለህ ተምረህ ተጸጽተህ ትመለሳለህ ብዬ ነው እንጂ አልጨከንኩም አለችው አይደል? እንዴት ትሆኚ? ምንድነው አንቺ? ናሁም ጥፋተኛ አይደለም ስለ አንቺ የታባሽ ያቀሻል። ይቅርታ አድርጊልኝ አባትሽን በመሳደቤ። አንቺን የታቀሻል። ልጁን ያሳድግበት፣ ትዳሩን ይምራበት። በእናትሽ ስነ ስርዓትሽን ያዥና ልጁን ያሳድግ፣ ትዳሩን ይምራበት። አንቺም ደግሞ ውልቅ በይ፣ አትቅረቢ ከባሌ ጋር አለች። አትቅረቢ እንዴ! በመድኃኒዓለም ስም የሰው ልጅ አትቅረብ ሲባል እኮ እንዴ ሰው ውሻ ነው እንጂ እኮ ውጣ እያሉት የሚመለስ የሰው ልጅ እኮ ኮስታራ ነው። እንዴ በእናትሽ ሴት ልጅ እኮ ነሽ። ሴት እኮ ህይወቷን ትዳሯን ለማስተካከል ትሮጣለች እንጂ እንደው ዝም ብላ አትምጪ። ህፃን ልጅ እኮ ማለት ሂጂ ስትባል ታውቃለች። እንኳን ትልቅ አንቺ እኮ ትልቅ ነሽ። ስደት የሚያየሽ ሰው ነሽ። በ7 ዓመት 9 ዓመት ከሰው ሀገር ሰርቻለሁ ብለሻል። ስደት አላስተማረሽም እንዴ? ሰውን ፊት ስደት እንዴ እዚህ ጋር አላስተማረሽም? ሰው ገና እኛ ስደት አስተምሮናል። በአይናቸው ገና ሲያዩን ምን እንደሚናገሩን ለኛ ያላቸው ስሜት ምን አይነት እንደሆነ እናውቃለን።
በቃ እሷ ጠረጠረችሻ፣ አላመነችሽም። አሁንም አላመነችም ትያለሽ። እንደ መጀመሪያ እኮ አንቺ እንዴት ልታምስት ባሌ ፍቅሬ ብለሽ እኮ ነው የመጣሽ። ውጪ አልፈልግሽም አለሽ አይደል እንዴ? ሂጂ አለሽ አይደል እንዴ? እያልሽ አይደል እንዴ ነበር ከቤቷ እየሄድሽ ኪችኗ ውስጥ ሁሉ ገብተሽ እኮ ዋኝተሻል። ሶፋ ላይ እኮ እግርሽን አራጥሽ ተቀምጠሻል። የምን ልጅ ነው እያልሽ ጭራሽ እኮ እየተናገርሽው ቃላት እኮ አይረሳም። እሷ ግን የልጆቹ አባት እስከሆነ ድረስ መለየት ስላልፈለገች ከሱ መራቅን ስለማትፈልግ መጣ ውጭልኝ ከባሌ ጋር ልነጋገር ልወያይ ካለችሽ እሺ ብለሽ የኔ ወደ አንቺን ልብ ከሰጠሽ ባልሽን ይቅርታ ልታደርጊለት ከመጣሽ ችግር የለብኝም ብለሽ መውጣት ሲገባሽ ጭራሽ አልወጣም ተጣብቄ ከሱ ጋር በናሁም እንዴ የነበር ጋር እንዴ ምን ነው ናሁም ብለቆ ገቤ ይላቀቃልሽ ሰረው ገብሽ ይላቀቅ ምን አይነት ግናት ነብስላሴ ስማንቺ ፍሪ እግዚአብሔርን ፍሪ ኧረ ነውር ነው ማርያምን ነውር ነው። በጣም ነው ያስጠላሽኝነቴ። ሰው ያስጠላል አይባልም፣ ግን አንቺ በጣም ነው ያናደርሽኝ። ረብ መድኃኒዓለም ስም ረብ ወለደት አምላክ ኧረ በእናትሽ ፕሊስ ውጭ ከህይወታቸው። ናሁም ደግሞ ሰናትንክቢ ሰናትናገርቢ ገለመኔ ኩዙ ምናምን አትበል። በቃ ሚስትህ አትቅረቢ አትድረሽ ካለቻት ሚስትህ የጠላችሁን የመጥላት ግዴታህ ነው። ሚስትህ የወደደችውን የመውደድ ደግሞ ግዴታህ መሰለኝ። ውብዬ አልፈልጋትም ትዳሬ ልትበትነው መታለች። እውነቷን ነው። አልፈልጋትም ትዳሬ ነው የምፈልግ ከጎኑ ትራቅ ካለች አይ በቃ ናርዲ ለነበረን ቆይታ አመሰግናለሁ። በአንቺ ምክንያት ህይወቴ ተበጠበጠ፣ ትዳሬ ተበጠበጠ፣ ከልጄ ጋር ተለያይቼ ቆየሁ። አሁን ግን ከልጄ ጋር መመለስ አለብኝ። ሚስቴ ነፍሰ ጥሩ ናት፣ ወደ ሚስቴ ልመለስ ይባላል ወይስ ደግሞ ናርዲን አትንኪብኝ ይባላል? አሁን ወደ ቀልብህ ወደ ራስህ ተመለስ፣ ወደ ቤትህ ወደ ሚስትህ ሄዱ። ደግሞ ውብዬን አትገቢም ብለሽ መከልከል የለብሽም፣ መብትም የለሽም። ምክንያቱም ውብዬ አይታይ ሄሉ አይ በጣም ክፉ ብዙ ወሬ አታስወሪኝ። ውብዬ መልካም ሴት ናት። እኛ በጣም የምንወዳት መልካም ቅን ሩህሩህ እኔ እንጃ አላውቅም። ውብዬ በጣም ጥሩ ልጅ ናት። አንቺ ግን ህይወታችን ውጪ አትግቢብን። ታማል ተመለሽ እኮ ነው ያልሻት። ታማል ራሱን ያስተካክልበት ተመል አይባልም እንዴ? ታመመ ታዲያ ግዴታዋን እኮ ባሏን ማሳከም ግዴታዋን እኮ ከባሏ ጎን የመቀመጥ ከባሏ ጋር የመቆም ግዴታዋ መሰለኝ። ለምንድን ነው እንደዚህ ያደረግሽ? እንደ ስነ ስርዓትሽን ያዥ እንጂ ሄሉ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ነውር እኮ ነው፣ ሸም እኮ ነው። ሸም ልታቂና ሊገባሽ ይገባል። እኔ እንጃ አንቺ ናርዲ ማርያምን፣ አንቺ ናርዲ እኔ ከውብዬ ጎን ብሆን ኢትዮጵያ ምድር ብሆን ማለት ነው አሁን መጥቼ ይችን ስልሞሽን አንጠልጥዬ ነበር በጥፊ እያዳፋው ማወጣሽ። ውጪ ከባሌ ካለች ውጪ። ምንድን ነው አንቺ ወንድ የለም እንደ ሌላ? በኢየሱስ ምን ጉድ ነው! ኧረ በመድኃኒዓለም ስም እኛንም ጭምርት ሴቶችን አታሰድቢን። ማርያምን በጣም እንደ ስሜታዊ ታደርጋለች። በመድኃኒዓለም ስም እንዴ ምንድነሽ አንቺ? ውጪ ከህይወቴ ካለች ውጪ። በቃ ነውር ነው፣ እመቤቴን በጣም ነውር ነው። እኔ እንጃ እኔ በጣም ነው የደበረ። ቅፍፍ ነው ያልሽ፣ ቅፍፍ ታውቂያለሽ? ቅፍፍ ነው ያልሽ። በስመ አብ ወወልድ ወመንፈስ ቅዱስ። የኔ ልጅ እኮ የ7 ዓመቷ ቃልዬ ማለት ነው ውጪ ስትባል ታውቃለች። ሰው የወደዳትና ሰው የጠላትን ሌታ ታውቃለች። አንቺ ግን ጭራሽ እንደ በእናትሽ ከባሌ ጎና ትቅረቢ ስትልሽም ጭራሽ ከባልሽ ጎና እኔ አለቅም ወገቤ ይላቀቀ። ኧረ እንዴ ነውር እኮ ነው። አንቺ ምን ሆነሽ ነው እንዴ? እኔ ሴት ልጅ እኮ ኮራ ስትል ደረብ ስትል ነው ወንድ ልጅ የሚፈልጋት። ገብቶሻል አይደለ? ግን ትዳር ያለውንስ ወንድ እንደ ውሻ እየተከተሉ ያሉ መርዞር ከባድ ነው። ምክንያቱም ነገ ወደ ሚስት ወደ ልጆቹ ነው። ይሄ ቀን ያልፋል። እንዳይጸጽትሽ እንዳትቆጪ፣ አንቺ ናርዲ የምትባይ ሴት ማለት ነው። ያልፋል። ውብዬና ናሁም ወደ ትዳራቸው መመለሳቸው አይቀርም። ውብዬና ናሁም ወደ ቤታቸው መመለሳቸው አይቀርም። አንቺ ግና ከባህር ላይ የገባኩበት መስለሽ እንዳትንሳፈፊ። ጥሩ አይደለም፣ ይጸጽትሻል። ዘወር ብለሽ ራስሽን አስተዊ። ልጁ ረዳሽ፣ ገንዘብሽን አስመለሰልሽ። ራስሽን መጨረሻሽ ማስተካከል የራስሽ ፈንታ እንጂ አሁንም ከሱ ጋር ገንዘብሽን አስተካክሎልሻል፣ ልጁን አስይዞልሻል። እንደሞቶ እንዲቀበር ነው እንደምትፈልጊው። ተይ ወደ ልጆቹ ወደ ህይወቱ ይመለስበት። ኧረ በጋ አምላክ በስመ አብ ወወልድ ወመንፈስ ቅዱስ ስለረዳኝ ነው። በቃ ኦኬ እግዚአብሔር ስትልኝ ረድተኸኛል። ወደ ህይወት ተመግና ሂጂ። እኔ ካሁን በኋላ ወደ አንተ አልመጣም። አትወጭም እንዴ እናንተ እስክትስተካከሉ እንድትስማማማ መታ እኮ ባሌ ላዋራበት ልቀቂኝ። እኔ ባሌን የማወራው ነገር አለ። አንቺ ውጪ አለችሽ እኮ አትወጭም እንዴ? በመድኃኒዓለም ስም ነፍሰ ጡር ስለሆነች ነው እንጂ አንቺን እኮ ይዛሽት ማድረግ አያቅታትም። ግን ከሆዷ ያለው ልጅ ደግሞ ያሳስባታል እንዴ። በእሷ በውብዬ እኔ በጣም ተቃጠልኩኝ። አንተ ደግሞ ተያት አትናገርብኝ። እሷ ምናምን ለምንድን ነው አትናገራት? እሷ ምን ስለሆነች ነው
ህይወት እኮ ነው። እዚህ ጋር እኮ ህይወት ነው እየተበላሸ ያለው። እዚህ ጋር እኮ ልጆችህ ነው እየተበተኑ ያለው። እና አሁን ነገ ከነገ ወዲያ ዱባይ ብትሄድ እኮ ዱባይ እሳት ነው፣ ነደዶ ነው። አሁን አንተ ቋንቋ አታቅ፣ አገሩን አታቅ፣ ሂደህ መንከራተት ምን ያደርግላል? አንተ ዱባይ ትኬት ቆርጠህ የምትሄድበትን ልጆች ጋር ቁጭ ብለህ ሚስትህን ማረስ አትችልም እንዴ? ስራህን እየሰራህ ስደት ለአንተ ምን ይጠቅምሃል እንዴ? የተሰደድነው መመለሻ አተን አንተ ጭራሽ ልጆችን በትነህ በአንዲት ከካም ሴት ምክንያት በጎጆህን በትነህ ልትር ነው እንዴ? አረ ሚስቴ ቅርበኝ አጥፍቻለሁ ተሳስቻለሁ ብለህ ወደ ቤት መመለስ ይገባ። ከቤቺ ናርዲ በምትባል ምን ትመስላለች ደግሞ እቺ የቀይጣላ እዝኒ ፊትሽ ቀልቶ ልብሽ የጠቆረ ሰይጣን ነው እንዴ የላከሽ አንቺ? በኢየሱስ ስም ማርያምን ሰይጣን የላካት የምትመስል ደግሞ ፍጥጥ ብላ አለቅም። አረ በመድኃኒዓለም ፍጥጥ እንዴ አለቅም። እኔ ነኝ ነውር እኮ ነው። ሸም እኮ ነው። ሸም የሚባል ነገር አለ በሀገራችን። ሸም እፍረት የሚባል ነገር አለ። አለቀ። እንዲያውም ልታፍሪ ይገባል። በእኔ ምክንያት ነው ምናምን መቅለስለስ። ውሸትሽን ነው። ውሸት ማርያምን ውሸትሽን ነው። ሁለቱ ተጣልተውልሽ ቢቀሩ ማለት ነው አንቺ ጠቅለሽ ለመያዝ በጣም ደስተኛ ነሽ። አይሳካልሽም እንጂ ማለት ነው። እንዴ 5 ዓመት የ6 ዓመት ትዳር ዋዛ እንዲፈርስ ትፈልጊያለሽ? ኧረ እንዳታስቢው ማርያምን እንዳታስቢው፣ ነውር ነው። እኛንም አሸማቀቅሽን። እውነት በስደት ሀገር ያለነውን አረብ ሀገር ያለነውን እህቶችን አሸማቀቅሽን። ማርያምን ለትዳራችን ራሱ እምነት እንዳይኖረን አደረግሽን። እምነት እንዳይኖረን በእርግጥ እንዳንቺ አይነቱን ዘልዛላ 2 ዓመት ምድር 3 ዓመት ሲያወራ ቆይቶ 2 ዓመት ያለምንም ቪዲዮ ሲያወርቶ ብር የሚልክ ሴት በእርግጥ እኔ ቢበላትም ባሌ እሰይ እንኳን በላህ ደግ አደረክ ነው ምላት። ምክንያቱም ሴት ልጅ ነሽ። ኦኬ ፍቅር ይዞሽ ሊሆን ይችላል፣ ተሳስተሽ ይሆናል። ግን በቪዲዮ ኮል ሳያወራኝ እኔ 2 ዓመት ደሞዜን ለማላውቀው ወንድ አልክም። ሲቀጽል ደግሞ ናሁም ማሞ በሚል አካውንት ሳትልኪ ዝም ብለሽ በእህቴ ላኪ ባጎቴ ላኪ እያለ ለበላ በላሽ። ናሁም መጣሽ፣ ቤቱን በጠበጥ። አሁን ደግሞ ልጁ ታመመልሽ፣ ሆስፒታል ገባ፣ ተሻለው፣ ዳነ። እህቱ ቤት ተኛ፣ ህመሙን ያስታመምበት። ሚስቱ መጣች፣ ውጭ ላዋራው ነው አለችሽ። አልወጣም እንዴ በመድኃኒዓለም ባባጃልም ተክላይ ማጡ ወይ ጉድበል ጎንደር። አረ ማርያምን አንቺ ምንድነሽ? ወይኔ መድኃኒዓለም አባቴ ወይኔ ቆስጣና ጎንደር አናትሽን ነበር ማፈርሰው ነው ይሆን? አናትሽ ይፍረስና ማርያምን እኔ ቦና አናትሽን ነበር ይዤ አውልቄ የምጥልሽ። ሂጂ ባለጌ ነሽ አንቺ። እናትሽን ቤተክርስቲያን እንድስማት ፈልጊም እንዴ? ባንቺ የተነሳ ልጅሽ የሰው ትዳር በተነሽ፣ ልጅሽ የሰው ትዳር አፈረሰች እየተባለች እናትሽ ቤተክርስቲያን እንዳስም ነው እንዴ? ምን ጉድ ነሽ? ነውር እኮ ነው። ማርያምን ሸም ታውቂያለሽ? ሸም ነው እመቤቴን፣ ሸም ብልግና ሸም ነው። ድንግል ምስክሬ ትሁን። ረባ ማኔ ልሞት። አንቺ በጣም ከባድ ሰው ነሽ ማርያምን በጣም። በስመ አብ ወወልድ ወመንፈስ ቅዱስ የሰራዊት ጌታ። አንቺ ነገ እኮ ታገቢያለሽ፣ ተወልጃለሽ። ያ ባልሽ እኮ አንቺ እኮ የሰው ትዳር ልታፋች ነበር። አንቺ እኮ ያለምንም ኮልሚ ያለምንም ቪዲዮ ስልክ አውርተሽ የ2 ዓመት ደሞዝ የተበላሽሽ ትብለሽ በሚዲያ ሁሉ ስምሽ ተነሳ። በስመ አብ አንቺ ሸም ነው ማርያምን፣ ሸም እወቂ። ሸም ሰው ቢያንስ እንዴ በእናትሽ ኧረ በስመ አብ ልቀቂኝ ላውራ ከባሌ ጋር ስላልወጣም። ምን ነው የወገብ ቁማል ሆንሽ እኮ። የወገብ ቁማል እንኳን ታጥቦ ይለቃል። አለቅም አልሽ እኮ። ስመ አብ ወወልድ ወመንፈስ ቅዱስ። ምን የምጣድ ጥላት ነሽ እንዴ ሆንሽ አንቺ? የምጣድ ጥላት ነው። የገጠር እናቶቻችን ልፍ ሲሉ እንጀራ ሲጋጉ ቆይተው ጥላቱ ልብሳቸውን ንክት ምናምን የሚያደርገው ልክ እንደዛ ነው እኮ ሆንሽ። በዛም ስትሄድ ውብዬ አንቺ ከናሆም ቂጥ ተለጥፈሽ፣ በዛም ስትሄድ ውብዬ ልክ አንቺ ከናሆም ቂጥ ተለጥፈሽ። እንዴ በእናትሽ ሸም ነው። ሴት ነሽ እፈር በይ፣ አንገትሽን ደፋ ቀለስ በይሽ። እስክትጠይቂ ጠብቂ፣ አትጠይቂ። ወንድ ለወንድ አትሩጪ። ተጠይቀሽ ታገቢያለሽ። አንቺ ጎበዝ ጀግና ሴት ከሆንሽ ጠይቆ እንጂ ጠይቀሽ አታገቢም። ለምኖሽ እንጂ ለምነሽ አታገቢም። ስለዚህ ጀግና ሴት መሆን አለብሽ፣ መበርታት አለብሽ፣ መጠንከር አለብሽ። ዝም ብለሽ እንደዚህ ነው ሳይሆን በርታ፣ ጠና፣ ደልደል ነው ማለት ያለብሽ። እንዴ በመድኃኒዓለም መርባ አባጃሌው እኔ እንጃ። ለመጀመሪያ ጊዜ እንዳንቺ አይነት ሴት እኔ አየሁ። ስማ ስንት አይነት ጀግና አረብ ሀገር ሴት አለች። በስላሴ ስም ራሷን አስከብራ ቤተሰቦቿን አስከብራ የምትኖር ህይወቷን አስተካክላ የምትኖር ስንት የአረብ ሀገር ጀግና ሴት አለች። ባንቺ ደግሞ እኛ መሰደብ የለብንም። ውጭ ካለችሽ ውጪ፣ ከህይወቴ ውጭልን። ኧረ ውጭልን ካለችሽ ውጪ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። አልወጣም አልሽ እኮ በመድኃኒዓለም። በተረፈ ውድ ቤተሰቦቼ ማርያም ስሜታዊ ሁኜ ነው
ስሜታዊ ያደርጋል ንግግር ያ ድርጊቷ ስራዋና በጣም ብታዩት ቅድም መቤቴት ስሜታዊ ያደርጋቸዋል። ልጁ ታሟል ከሆስፒታል እንደዛ ሆኖ ወጥቶ እያየችው ውጪ ስትላት ከባሌ ጋር ላወራበት ሂጂልኝ ስትላት አልሄድም እንዴ የውብዬ ጋር የመጣው ልጅ እሱ ካልወጣ እኔ በጭራሽ አልወጣም አልሄድም። ከልጁ ጋር ምን አላት? ስለናሁም እሷ ምን ጠበቅ ውብዬ ናት እንጂ ስለናሁም መጸጸት ያለበት እሷ እኮ ስለሆነ አሁን አገባትም አገባሽም ካለቻት አገባትም አይደል እንዴ? ምንድነው? ምከሯት። ማርያም ዘመዱ ካላችሁ ቤተሰቡ ካላችሁ ምከሯት። ስነ ስርዓቷን ይዛ ወደ ቀልቧ ትመለስ እላለሁ። ውድ ቤተሰቦቼ እንግዲህ ይቅርታ አድርጉልኝ ስሜታዊ ስላደረገች ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእናንተ እርዳታ በእናንተ ድጋፍ አሁን ወደ 700 ሰብስክራይብ ልገባ ትንሽ ነው የቀረኝ። ቪዲዮዬን የምታዩ ደግሞ አጫውቱልኝ ሰዓት እንዲሞላልኝ። ወደ አገር ቤት ልገባ ነው በቅርቡ ቢያንስ አንድ ወር 2 ወር ነው የሚቀረኝ። እስከዛ 1000 ሰብስክራይብ ብሞላ ሰዓቱን ደግሞ እናንተ ቪዲዮውን እስከ መጨረሻው እያያችሁ ጥፋት ካለብኝም ጥፋቴን ትነግሩኛላችሁ። ስህተት ካለብኝም አለምነሽ ስህተትሽ እዚህ ጋር ነው ስህተትሽን አስተካክላለሁ። እኔ ደግሞ ስህተቴን አስተካክላለሁ። ሁላችሁም ሰላማችሁ ብዝት ትርፍ ይበልልን። አገራችን ኢትዮጵያ ሰላም ትሆንልን። ህዝባችን በሰላም ወጥቶ በሰላም ይግባልን። ምድራችን በሰላም ሳሯ ይለምልም። ምን እንደሚባል አላውቅም። ብቻ ግን አገራችን ሰላም ትሆንልን። ወገኖቻችን ሰላም ይሁኑልን። ከሀገራችን ላይ የተዘራው የዘር መንፈስ ወጥቶ ሰላሙን አንቺ ወገኔ፣ አንቺ ኢትዮጵያዊ፣ አንቺ ሀገሬ ልጅ የምንባባልበትን ቀን እግዚአብሔር ያምጣልን። አንተ ኦሮሞ፣ አንተ አማራ፣ አንተ ትግሬ የማንባባልበትን ቀን አስወግዶ አንቺ እኮ ንጹህ የሀገሬ ልጅ ንጹህ ኢትዮጵያዊ እንድንባባል እግዚአብሔር ቸር አምላክ ነውና እሱ ፍቃዱ ይሁንልን። ሀገራችን ገብተን ደግሞ ለንስሐ እንድንመቃ ለቅዱስ ቁርባን እንድንመቃ እግዚአብሔር ይርዳን። በሰው ሀገር ወጥቶ ከመቅረት ድንግል ማርያም እሷ ተጠብቀን፣ በሰው ሀገር ከመቅረት መድኃኒዓለም ይርዳን። እመቤቴ ዛሬ ኪዳነ ምሕረት ናት። ኪዳነ ቃል ኪዳን በተገባላት እሷ ህይወታችን ታስተካክልልን፣ ሀገራችን ሰላም ታድርግልን። እንግዲህ ያው ዓለም ሁሉ እየተበጠበጠ ነው። ዓለም ቢበጠበጥ ደግሞ እኛ መድኃኒዓለምን ይዘን ምንም አንሆንም። መድኃኒዓለም አለ፣ ዓለምን ያረጋጋልን። ሰማይን ያለ ምሰሶ ምድርን ያለ ካስማ የዘረጋው የድንግል ማርያም ልጅ ሁሉን ማብረድ ይችላልና ዓለምን ያብርድልን። ህዝበ ክርስቲያን ይጠብቅልን፣ የወጡትን ይጠብቅልን፣ የሞቱ ነፍሳቸውን ይማርልን። ኢትዮጵያን በሙሉ ሙስሊም ክርስቲያን ምን ሳይል ሁሉ ሰላሙ ይብዛ፣ ሰላሙ ይመለስ። ሀገሬ ሰላምሽ ይብዛ። ማርያምን እኔ ሀገሬን በጣም ነው የምወድ፣ ኢትዮጵያን በጣም ነው የምወዳት። ከምንም በላይ የሀገሬ ልጆች ኢትዮጵያውያንን ሁላችሁን ወዳችኋለሁ። ክፉ አይንካችሁ፣ ኑሩልኝ። እንደ ምድር አሸዋ ብዝት ትርፍርፍርፍ በሉልኝ። ከስደት መድኃኒዓለም ይመልሳችሁ። ስደት ከባድ ነው። ስደት በጣም ነው የሚያስጠላ። ከስደት እግዚአብሔር ጠብቆ በሰላም በፍቅር ለሀገራችሁ መርት ያብቃችሁ። በሊቢያ ደግሞ የሚሰቃዩ ወገኖቻችን እህት ወንድሞቻችን ደግሞ እግዚአብሔር አምላክ ቅድስት ድንግል ማርያም በሰላም ከእስር ከጭንቀት ከመከራ ከሰቆቃ አውጥታ ለሀገራቸው መሬት ታብቃቸው። ስደት በቃ እንደውም መቤት የስደት በቃችሁ ትበለን። እኛም ደግሞ የተሰደድነውን በሰላም በፍቅር በደስታ ወደ እናት ሀገራችን ወደ ቅድስት ኢትዮጵያ ቅድስቲቷ ምድር በሰላም ያግባን። ሙስሊም ክርስቲያን ወገኖች እህት ወንድሞች ሰላማችሁ ብዝት ትርፍልኝ። በአሜሪካም ያላችሁ፣ በካናዳም ያላችሁ፣ በጀርመንም ያላችሁ፣ በተለያየ ዓለም ሀገር ያላችሁ ኢትዮጵያውያን እህት ወንድሞች በሙሉ ሰላማችሁ ይብዛ። ኑሩልኝ። እወዳችኋለሁ። ሀይላቪው ሰባሽ